ባደረኝ ነግዳ ማርያም ውጊያ ገብቼ ነው አሉ ሻለቃ ደጎ ሻለቃ ሳይሆን ፊት ላይ ዝም ከታት ምናምን ሳለ እዛን ሰዓት አንድነት ምናምን የለም ነበር። እንደው የዛን ጊዜ ነው ምንም ብር ምንም ስለሌለን በቃ እንደዚህ የሆነ ቀረጽ መኪና ነቀረጽ ወይም ደግሞ ምናምን ብለን ጓደኛዬ ጋር ሀብታሙ ጌት ምትባል ጓደኛዬ ከ8 ሰዓት ጀምሮ እስከ 12 ሰዓት አካባቢ አረቄ ቤት ነበር። እዛ ያው የሆነ ኦባማ መኪና መጣ። በኦባማ መኪና አስተቆሽ መጣ። ቀኑ ጥር 24 ቀን ነው። እዛ የሆነ ቢቲስ መኪና ያው በሁለት አልቆም ሲል በሁለት እየሳቱት። እዛ ደግሞ ሌላ መኪና መጣ። ያው ተመሳሳይ መኪና እዛ ሁለት ጥይት እንደተኮሱ መኪናው ወደ ወርታች ዶ ቆመ። ተኮስ እንጂ እንደመጡት አላውቅም። እዛ ሲቆም በቃ መሳሪያ ያዘ ሰው ነው ሊመታን ነው የሆነ ነገር ነው ብለን ትተነው ወደ አበይ እንደተሻገርን በሁለተኛ ቀኑ በሶስተኛ ቀኑ ቆሸለ እንደዚህ ነው። ከአንድ ሰዓት ተኩል እስከ 2 ሰዓት አካባቢ በግምት እንደሞተ ዶክተር እንደሞተ ሰማሁ በቲክቶክ በሁለት ቀን ወይ ከ3 ቀን በፊት ነው። በኋላ ነው የሰማሁት። ሰውዬው እንደሞተ አላወኩም። ለምን አልቀረሁም? ወደዛም ብሎ ራቅ ብሎ ስለቆመ ሌላ ሰው ይመታን ነው መሳሪያ ያዘ። ከምን ጸጸት ነው እስከ መጨረሻው። ያው በቃ ያው በኢትዮጵያ ሁለተኛው ወይ ሶስተኛ ዶክተር እንደሆነ ምናምን ነው ሲሄድ በቀኝ በኩል ነው ብቻ ነው የተኮሰው። እሱ አልተኮሰም። አብሮኝ የነበረው ልጅ አልተኮሰም። ጥልቅ ሐዘን ተሰምቶኝ ማለት ከምችለው በቃ ወደ ከተማ ስገባ ብር ስለሌለኝ ሸጡ። እሱ ልኬለት ነው የሸጠው። ለማን እንደሸጠው ማወቅ ነው። ደጉ በለሽ አለቃው ለነሱ ይሽጠው ለማን ይሽጠው ለነጋዴ ይሽጠው አላወኩም። እሱ ነው ብሩ ጨመረፋ ነውና እሱን ሽጠለሽ የለኝ እንደሆነማ አልነገራውኩም። እሱ ሽጠልኝ ነው በጓደኛዬ የላኩት። የሆነ ነገር መቼም እንዲቀጣ ወይም ደግሞ እኔም መወሰድ ያለበትን እርምጃ ተወስዶ እንትን እንዲል እፈልጋለሁ። ያው ማስተላለፍ ያው መገዳደሉ ቃል ነው። ገበሬው ማለት አርሶ የሚበላ ማለት መምህርም ዶክተርም ሊሆን ይችላል። ስለዚህ ሁሉ በየስራው በቃ ሰላም ቢሆን ወደ ስራው ቢመለስ ነው። ሌላ ምንም